መልካም እሁድ እንደምን አደራችሁ ጋይስ ከግራንድ ማዘሬ ጋር እንግዲህ ቤተክርስቲያን እየሄድኩኝ ነው ዛሬ። አሁን ይሄ አሪፍ ነው ለቤተክርስቲያን ይሆናል። ነጭ ጫማ ኦልሞስት ነጭ ሱሪና ነጭ ላይ ምንድነው ይባላል ቀሚስ ነጠላ የለኝም ጋቢ የለኝም። ሰው እንደዚህ ብዬ እየሄድኩኝ ነው። የሚያምር ቀን ነው በጣም ደስ የሚል ቀን። እንሂድ እስኪ ቤተክርስቲያን ነው እየሄድን ያለ ነው። ሚካኤል ቤተክርስቲያን እየሄድን ያለ ነው። ከዚህ ሀገር ስወጣ ማለት ነው እናቴ ወደ ሚካኤል ቤተክርስቲያን ገብታ ጸልየን ነው የወጣሁት። ከዛ የተመለስኩበት ቀን ሚካኤል ተቀልሻ ሚካኤል ቀን የተመለስኩት ሚካኤል ቀን አስቡት። ከዛ እናቴ ጠቅላይ ሰጠችኝ። የጸበል ደግሞ የምንድነው የሚካኤል ጠቅላይ ሰጠችኝ። ለ7 አመት ሙሉ ከኔ ጋር ነበረ። መልሼ ይሄው ይዣት መጣሁኝ ሚካኤል ቀን አስቡት። አሁን ደግሞ ሚካኤል ወደ ቤተክርስቲያኑ እየሄድን ነው ማለት ነው። እስኪ አሳያችኋለሁ ምን እንደሚመስል። ጋይስ የማይሆን ጫማ ነው ለብሼ የመጣሁት ተመልከቱ። አሁን እንዴት ለብሳለሁ ነጭ ጫማ። እኔ ማየው ቤተክርስቲያን ነው ብዬ ነጭ ጫማ ለበስኩኝ፣ ግን ጥቁር ጫማ መልበስ ነበረብኝ ነው የገባኝ እንዴ። በስመ አብ ወመንፈስ ቅዱስ። ከህይወት የተማርኩት አንድ ነገር ቢኖር ማለት ነው እግዚአብሔር ካልያዝክ ውስጥህ ላይ የትም ደረጃ መድረስ ብትፈልግ መድረስ አትችልም። ሁሌም ቶሎ ተስፋ ትቆርጣለህ። ብዙዎቻችን ያላወቅነው ነገር ምንድነው? ተስፋችን ራሳችን ላይ ከሆነ ተስፋ ከቆረጥን በራሳችን ምንም ተስፋ የለንም። ግን ተስፋችን በእግዚአብሔር ከሆነ በራሳችን ተስፋ ብንቆርጥ፣ በሰው ተስፋ ብንቆርጥ፣ በዚህ ዓለም ተስፋ ብንቆርጥ፣ በእግዚአብሔር ግን ተስፋ ልንቆርጥ አንችልም። ሰው እሱን የተማርኩት እኔ ሁሌም እግዚአብሔር ልቤ ላይ ማስቀመጥ፣ መጸለይ ነው በማረጋቸው ነገሮች እሱን ማስቀደም፣ ከዛ ራሱ ይመራኛል። ተመስገን። ላሳያችሁ ይሄ ነገር ተመልከቱ በእናታችሁ። ምንድነው ይሄ? ምንድነው? አፈር አያችሁት? ቀይ ነው ደግሞ ታውቃላችሁ። ምንም ቆሻሻ የሚባል ነገር የለውም። በጣም ንጹህ ነው። እጅግም ለራሱ ምልክት ማያሳይም። ያስቀድሰን እየወጣን ነው። እንዴት ነበር? ጥሩ ነበር። እኔም ወድጄዋለሁ በጣም። ትንሽ ደክሞኛል። ቆመን አለመድኩትም ለዛ ነው። በጣም ደስ ይል ነበር። በቃ መንፈስን የሚያድስ ጥሩ ባርኮት፣ ጥሩ ጸሎት ነበረ። አሁን ሳር ልንገዛ ነው። ሳር እገዛለሁ፣ አሳያችኋለሁ። እሱም አሁን ሳር ልንገዛ ነው። እየመረጠች ነው ማለት። እሺ አሪፍ። ስንት ነው? ዩፊ አውሪኝ። ቴንክ ዩ። ይሄኛው ስታይባሚ ጽቦሊ ይሄ ነገር አለው እራሱ አለው ዝርዝር ይዣለሁ። ወይኔ ማሚ ግን ይሄው እዚህ ተሰልፏል። አይበቃም። አስር ዝርዝር አውጥቻለሁ። ስንት ይሆናል? ያው ይሁሉስ ከእናቴ ተበድሬ ነው እየሰጠ የነበረው። በጣም ብዙ ናቸው እዛ ተመልከት አሉ። በጣም ብዙ ሰዎች ናቸውና እንዳላስደብራቸው እያልኩኝ አሁን 10 ምናምን ሰዎች ተሰልፈዋል። 10 እየሰጠው ከዛ ቆረጥኩኝ። ከዛ ተበድሬ እንደገና ይዤ ሄድኩኝ። እንደገና 3-4 ሰዎች ቀሩ። ምን ማድረግ አይቻልም። እንግዲህ በጣም ደስ የሚል እሁድ ነው፣ የተባረከ እሁድ። እናንተም ሄዳችኋል ብዬ አስባለሁ። ወዳችኋለሁ። መልካም ቀን።